ብሌንዬ እንግዲህ ወላጅ እናቷን ወይዘሪት ቃል ጭንቅላቷን ብላ ዘረረቻት ማለት ነው። እንግዲህ ቃል የምትባል ልጅ ሌባና አጭበርባሪ ናት። የገዛ የልጅቷን እናቴ ነሽ ብላ ቀርባ ለገንዘብ ብላ እንግዲህ እያጭበረበሩ ሴትዮዋ ላይ ይጫወታሉ ማለት ነው። በኃይሉም እንግዲህ ብሌንን ስቃይሽን ነው የማበዛው፣ አንገትሽን ደፍተሽ የምትኖሪ ከሆነ ትኖሪያለሽ፣ አይ አለበለዚያ ግን ዋጋሽን ነው የምሰጥሽ አላት። ከዛ በኋላ ወይም ደግሞ ያችን እናትሽን በህይወት እንዳትተርፍ አድርጌ ነው የምገልልሽ አላት። እባካችሁ እሷን ምንም እንዳታደርጉብኝ፣ በእኔ ጦስ እንድትሰቃይ አልፈልግም። እናቴ እኔም በችግር በመከራ ነው ያሳደገችኝ፣ እባካችሁ ተረዱኝ ብትላቸውም ይኸውልሽ ባለፈ ሱቅ መተሽ ምን ስትይ ነበር? ስትዘችብኝ አልነበረም እንዴ? አዎ እኔ ላስደነግጣቸው ብዬ እንጂ ተንኮል አስቤ አይደለም፣ እባክህን አለችው። ከዛ በኋላ አሁን ማነክ ሳሚ እችን ልጅ ግንባሯን በልና ገላግላት አለው። ከዛ በኋላ ሳሚ እንግዲህ ውስጡ ለዚች ለብሌን አዘነላት ማለት ነው። እሱም ደግሞ ብሌን ሰላም እውነተኛ እናትሽ መሆኗን አውቀሽ ነው አደለ እንደዚህ ስቅስቅ ብለሽ የምታለቅሽው? ደግሞ ለማንም አዝኖ ያለው የሚያውቀው ልቤ ለምን ላንቺ እንዳዘነ አላውቅም። እያለቀሽ እንኳን በጣም ታምራለሽ እያለ እንግዲህ እሱ በሀሳብ ስምጥ ብሎ አንቺ ነሽ ለዚህ ሁሉ እየዳረግሽኝ ብሎ ብሌንን ሊያንቃት ሲል ሳሚ ሄዶ ከፊቷ ቆመ። ከዛ ምን እያደረክ ነው? አቶ በኃይሉ ችግር ውስጥ ለመግባት አትሞክር፣ ተረጋጋ። በመጀመሪያ ለእኔ አስበህ ነው ወይስ ለዚች ለተራገረች? አረ ላንተ አስቤ ነው። ችግር ውስጥ በችኮላ የሚሆን ነገር የለም፣ ተረጋጋ አለው። ስማ ከየት እንዳነሳው እና ከጎዳና ላይ አንስቼ እዚህ እንዳደረስኩ እንዳትረሳ። አቶ በኃይሉ ቤተሰቦቼ የት እንዳሉና ምን እንዳደረካቸው ሳትነግረኝ እስከ ዛሬ ስታሰቃየ ይኖረሃል። ከዚህ በኋላ ደግሞ እኔ ነኝ ስቃይህን ማበዛው እያለ እንግዲህ ብቻውን ማውራት ጀመረ ሳሚ ማለት ነው። ከዛ በኋላ ብሌንዬ እትዬ አንቺ እንዳለቃዬ ሳትሆኚ ልክ እንደ እናቴ ነሽ። ምንም ሳላደርግልሽ ገንዘብ ሰጠሽኝ፣ የ2 ወር ደሞዝ። በጣም ጥሩ ሰው ነሽ። የቃልንና የአቶ በኃይሉን ተንኮልና ሴራ ሳትሰሚ ከኔ ጎን ቆመሻል። እናማ ይሄ ነገር ላንቺ አይገባሽም እያለች እንግዲህ ስቅስቅ ብላ እያለቀሰች፣ ሳሚ ደግሞ እሷኑ ነበር እያየ ያለው። እች ልጅማ እንዴት ነው የምታምረው፣ እች ልጅ የራሴ ማድረግ አለብኝ እያለ እንግዲህ ሳሚ እውነት ለመናገር ከብሌን ጎን ቢቆም ጥሩ ነው፣ ደስ ይለኛል ማለት ነው። ዳግም ምንም ማድረግ አይችልም። እንግዲህ ዳግም ደግሞ እናቷን ሲያግታትና እዛ ወስዶ እንትን ሲላት ፎቶ አንስተው ትናንትና በደብዳቤ መልኩ ለብሌን ላኩላት። ያንን ስትልክ እኔ ለእኔ የምልክልኝ ሰው ማን ነው? ደብዳቤ ምናምን እያለች ተይው ብሌን፣ ይሄ የግል ሚስጥርሽ ሊሆን ይችላል፣ በኋላ ትከፍቻለሽ፣ ከአንተ የምደብቀው ምንም ነገር የለም አለችና ፖስታውን ከፈት ስታደርገው እንግዲህ የእሱ ፎቶና የእሷን እናት ፎቶ አፍንጫዋን ሲያፍናት ምናምን ነገር ራሷን ስትወድቅ እንደዛ ነገር አየች። በጣም ደነገጠች። እንባዋን ብቻ ለቀቀችው ማለት ነው። እሱም ደግሞ ደንግጦ እንግዲህ ብሌን ቆይ ላስረዳሽ፣ እንደዚህ አይደለም እያላት ነበር ዳግም ግን ብሌንን ያፈቅራታል። ግን ደግሞ እነሱ ሁለቱ ፍቅረኛሞች መሆን አይችሉም። ባይዋለዱ ያው የአሳዳጊዋ የዳግም እናት ናት። ያው እንደ ወንድምና እንደ እህት ነው መሆን ያለባቸው እንጂ በፍጹም እነሱ ፍቅረኛሞች ሊሆኑ አይችሉም ማለት ነው። ግን ብሌንዬ ሳሚ ከጎኗ ቢሆን ጥሩ ነው፣ ምክንያቱም ያግዛቸዋል። እሱም በኃይሉን ሊበቀለው ስለሚፈልግ ያችን ደግሞ መዥገራይን ቃል የምትበላዋን ልጅም እሷ ብትጋለጥና የበኃይሉ ሴራና ታንኮል እንግዲህ ከዛ በኋላ ወይዘሮ ሰላም ብሌን በመጀመሪያ ደረጃ እንዳይንሽ ብሌን በመተሳሰ ያላት እናትሽ ቃል ግቢልኝ፣ ምንም ነገር ልትዋሽኝ እንዳትሞክሪ። እንዴ እትዬ ቃል ዝም ብሎ እኮ አይገባም። ምንድን ነው እሱ ቃል እምገባልኝ ስትላት መጀመሪያ ቃል ግቢልኝ። እሺ በምወዳት እናቴ ቃል እገባልሻለሁ፣ አልዋሽም። እሺ እንደዛ ከሆነ ባለፈለት
አንገብግበሽ ጠርተሽኝ ምንም አልነገርሽኝም፣ የምነግርሽ ነገር አለ ብለሽ ጠርተሽኝ ስመጣ ግን ምንም አልነገርሽኝም ምን ነበረ ስትላት፣ ከዛ በኋላ ብሌን በሀሳቧ እትዬ ቃል ያንቺ ልጅ አይደለችም፣ በኃይሉ ያንቺን ሀብትና ንብረት ለመውረስ ብሎ ነው እዚህ ቤት ይዘውት የመጣው። እናም ባለፈ መድኃኒት የጨመረችው አንቺን ልትገልሽ ነው። አንቺን ገለ ሁሉን ንብረት የራሱ ለማድረግ ነው አቶ በኃይሉና ልጅሽ ሳትሆን ልጅሽ ነች ብሎ እዚህ ቤት ያመጣት። አንቺ ጭራሽ አንቺን ስቀርብሽ ይሄን ያክል እኔና አንቺን መደፋፈር ጀመርን እንዴ ስትል በጥፊ ድርግም አደረገችበት። በሀሳቧ ነው ታዲያ። ከዛን ወይዘሮች ሰላም እንዴ ብሌን ንገሪኝ እንጂ ብሌን የት ሄድሽ እያለች ጠራት። እትዬ ንገሪኝ ምን ነበረ? ወይ አምላኬ አሁን እንዴት ነው የምዋሻው? ደግሞ በመወዳት እናቴ ቃል ገብቻለሁ። እንዴት አድርጌ ነው የምዋሻው? ውሸት ነው የምለው እንዴት ምን ልበል እያለች እንግዲህ ከዛ በኋላ እትዬ ገንዘብ ፈልጌ ነበር። ገንዘብ? ለገንዘብ ነው እንደዛ አቻኩለሽ ጠራሽኝ? አምላኬ ሆይ ይቅር በለኝ፣ እኔ ገንዘብ አልቸገረኝም እያለች አሁንም ደግሞ ተመልሳ ከዛ በኋላ አንቺ ልጅ እውነቱን ንገሪኝ አልኩሽ እኮ ምንድን ነው ሶስት እትዬ እውነቴን ነው ገንዘብ ቸግሮኝ ነው ማለት። ስንት ብር ነው የቸገረሽ? 200 ብር። 200 ብር 2000 ብር ማለት ነው። ከዛ በኋላ ገንዘቡን አውጥታ ሰጠቻትና ይሄ ስጦታ ነው እሺ አለቻት። እሺ እትዬ አምላኬ ይቅር በለኝ፣ እችን ምስኪን ሴትዮ እነኚህ ሰዎች ሲጫወቱባት ዝም ብዬ ማየትም ከበደኝ። አቶ በኃይሉም ይህን ነገር ከተናገርኩኝ እናቴን ይገልብኛል። እሺ ምን ላድርግ ጌታዬ እርዳኝ እውነቱን እንድናገር እያለች እንግዲህ ልጅቱ በጣም ነው ግራ የተጋባችው ማለት ነው። እቺ ቃል ተብያዋም ደግሞ በር ስር ተለጥፋ ሁሉንም ነገር እየሰማች ነበረ። ሀይ ብሌን ስትዋሺ ገና የመጀመሪያሽ ነው መሰለኝ፣ ያስታውቅብሻል ውሸትሽ ራሱ አለቻት። ከዛ በኋላ ልጅቷ ያንን 2000 ብር ተቀብላ ወደ ክችን ሄዳ አምላኬ ምንድን ነው ያደረኩት? እችን ምስኪን ሴትዮ እውነታውን መናገር ነበረብኝ። እንዴት እንደምታሳዝን እኮ እትዬ መልካም ሰው ናት፣ መጥፎ ነገር ለሷ በፍጹም አይገባትም እያለች ከዛች ቃል መጣችና አንቺ ብር ብትነፋረቅ የብሄርሽበት ቦታ ደግሞ ይህንን ብር ከሷ ነው የተቀበልሽው አይደለም? አዎ እኔ በውሸት የመጣ ገንዘብ ለእኔ ኪሴም አይሆንም ብላ ብሩን በተነችው። ጉድ አንቺ እኮ ጥጋበኛ